ተቀዛቅዞ ገደል ነው የሚገባው። ብዙ ሰው አሁን በቃ አይፈልገው። ፋክቱን ልንገራቸው፣ የኢትዮጵያ እስላሞች ኦርቶዶክሱ ነው። እስልምና ማለት የደንቆሮ አንድ ሰው እስላም ሆነ ማለት ደንቆሮ ነው። አስረግጬ ነው የምነግርህ በማለት ድንቁርናውን አስረግጦ እየነገረን ሞጣ ቀራኒዮ እስላሞች ኦርቶዶክስ ሁኑ እያለን ነው። አስቡት፣ ወደ ኦርቶዶክስ እየጠራን ነው። እስልምና ሊጠፋ ነው በ20 ዓመት ውስጥ እያለ ነው። ኢስላም እምነቱ አስተምሮቱ ቁርአን ላይ የተጻፈ ነው። እንኳን ኢስላም በቁርአን እምነቱና አስተምሮቱ የተጻፈለት አይደለም፣ መጽሐፍ ቅዱስ ላይ ወንጌል ላይ የሌለችው ኦርቶዶክስ በ15 እና በ20 ዓመት አትጠፋም። ይህ ሁሉ ሚሊዮን ህዝብ ቀስ እያለ ነው የሚጠፋው። እዚህ ጋር ልታውቁ የሚገባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ ማለትም የማይለወጠው የቤተክርስቲያኒቱ የሃይማኖት አዋጅ 3 ከዛ በላይ የሆኑ ናቸው። እነሱ ምንድናቸው? የሥላሴ 3 አማልክት፣ አንደኛ፣ ሁለተኛ ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው። ሶስተኛ የማርያም ድንግልና ፍጹም ዘላለማዊ ነው፣ የእግዚአብሔር እናት ናት የሚል ዶግማ ነው ያለው። ይህ ዶግማ ፈጽሞ አይለወጥም። ይህ ዶግማ የማይለወጥ ከሆነ ሰው ቤተክርስቲያኒቱን ትቶ ሃይማኖት አልባ መሆን ነው ያለበት። ቤተክርስቲያኒቱ ፈጽሞ ለዘላለም አትቀይረውም ይህንን ዶግማ አዋጅ ማለት ነው። ይህ ዶግማ ይህ የቤተክርስቲያኒቱ አዋጅ ወንጌል ላይ የለም። ወንጌል ላይ ሥላሴ የሚል አስተምሮቱም መሳቦቱም የለም። ወንጌል ላይ ኢየሱስ ፍጹም ፈጣሪ ነው፣ ፍጹም ሰው ነው የሚል የለም። ወንጌል ላይ የማርያም ድንግልና ዘላለማዊ ናት፣ ለዘላለም ድንግል ናት የሚል የለም። ወንጌል ላይ መጽሐፍ ቅዱስ ላይ ማርያም የእግዚአብሔር እናት ናት የሚል የለም። ስለዚህ እቺ ቤተክርስቲያንን ባዶዋን ቀረች አይደለም እንዴ? የኢትዮጵያ ኦርቶዶክስ ቤተክርስቲያን በቄስ በመነኩሴ በነገስታት ፍልስፍና የተመሰረተች እንጂ በወንጌል በመጽሐፍ ቅዱስ የተመሰረተች አይደለችም። እኛ መጽሐፍ ቅዱስ ይጠፋል አንልም። ኦርቶዶክስ ግን ትጠፋለች። የምትጠፋበት ዋና ነገር ምንድነው? የያዘችው ዶግማዋ ነው ኦርቶዶክስን የሚያጠፋት። ኢስላም ግን ቁርአን ላይ ነው እምነታችን፣ ሐዲስ ላይ ነው እምነታችን። ሙስሊሙ ማህበረሰብ ቁርአንና ሐዲስ ላይ ያለው ነው የሚተገብረው። ኦርቶዶክስን የመሰረቱ መነኩሴዎች፣ ቄሶች፣ ነገስታቶች ሞተዋል። ስለዚህ እንደሞቱት ቄሶቿ፣ መነኩሴዎቿ፣ ነገስታቶቿ ትሞታለች ቀስ በቀስ ማለት ነው። ወንጌል ግን አይሞትም። ወንጌል ሐቅ ነው። ወንጌልና ኦርቶዶክስ አይተዋወቁም፣ ሆድና ጀርባ ናቸው። እስኪ አስረግጬ ነው የነገርኩ። ሞጣ ቀራኒዮ ይህን ሸር አድርጋችሁ አድርሱለት። አንድ ቀን ጥቁር ኮፍያ አድርገህ ላይቭ ላይ እየየበህ አልቅስ፣ እያለቀስክ ቪዲዮ ስራ። እስኪ ላይቭ ላይ ቁጭ ብለን እንደዚህ ያለች እስላም እንዲህ ያለች መሰረት እንደዚህ ያለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማዋ መጽሐፍ ቅዱስ ላይ ወንጌል ላይ የለም፣ ይቺ ቤተክርስቲያን ጠፊ ናት አለች በል እስኪ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማዋ የማይለወጠው የሃይማኖት አዋጇ ወንጌል ላይ አለ የሚል አንድም ጳጳስ፣ ቄስ፣ ደብተራ፣ ዲያቆን የለም፣ ፈጽሞ የለም። ደፍረውም ወጥተው አይናገሩ። የማርያም ድንግልና ፍጹም ዘላለማዊ ነው ብሎ ከወንጌል የሚያሳይ ጳጳስ አለ? የለም። ኢየሱስ እግዚአብሔር ወልድ ነው ብሎ የሚያሳያል? እንግዲህ ኢየሱስ እግዚአብሔር ወልድ ነው የሚል ዶግማ ነው እንግዲህ የለም። እንደዛ የሚል እንደዚህ አይነት እምነት ውስጥ ተቀምጠ ደግሞ ሙስሊሙን የመናገር ሞራል አለህ እንዴ? አስረግጬ ነው የምነግር። ላኩለት፣ ቆርጣችሁም ሆነ ምን ብላችሁ ቆርጣችሁ ላኩለት። እኔ እኮ በጣም እኮ ነው የሚገርመኝ። አይለውጡም፣ እንኳን እኮ ዘመን አይለውጣቸውም። ቄስና ደብተራ ጭንቅላታቸውን በቀረጸው ልክ ነው ሶሻል ሚዲያ ላይ ቲክቶክ ላይ የሚውሉት። ሞጣ ቀራኒዮ የቄስና የደብተራ የመነኩሴ እንትን ነው። ይሄ ዲፕሬሽን ያለበት ሰው ነው። ይሄ ከቄስ ከመነኩሴ ከደብተራ ዲፕሬሽን ውጣ።